ሰለሞን ፈንታ ነገሰ። እንደነገሰ የእስራኤል ሽማግሌዎች መጡና አባት ቀንበር ጭኖብን ነበር፣ ሸክም አብዝቶብን ነበር፣ ኑሮ ከብዶናል፣ መሮናል፣ ንጉሱ ያቅለልልን አሉት። እስቲ አስቤበት ተማክሪ እንድነግራችሁ ከ3 ቀን በኋላ ነው አላቸው። አሁን የጓደኛን ቦታ የምታዩት እዚህ ጋር በንጉሱ በሰለሞን ዘመን ንጉሱን ያማክሩ የነበሩ ጠቢባን ሽማግሌዎችን ጠራና ምን ልበላችሁ ሲላቸው አባቴ ሸክም ካከበደባችሁ እኔ ያቀልላችኋለሁ፣ ቀንበር ከበዛባችሁ እኔ ያነሳላችኋለሁ፣ አስተካክላለሁ፣ አይዟችሁ በላቸዋለሁ። እነሱን አልሰማም ይላል መጽሐፍ። ደግሞ አብሮት ያደጉትን ጓደኞቹን ጠራቸው። እነዚህ ሰዎች እንደዚህ እያሉ ነው ምን ልበል ሲል ትንሿ ጣቴ ከአባቴ ወገብ ትወፍራለች፣ ቀንበር በዛባችሁ እጨምራለሁ፣ ሸክም ከበዳችሁ እጨምራለሁ፣ አባቴ በጅራፍ ገረፋችሁ እኔ በጊንጥ ገርፋችኋለሁ በላቸው አሉት። ሮብዓም ሽማግሌዎቹን በመስፋት ፈንታ እነዚህ ጓደኞቹን ሰማቸው። መጡ የሀገር ሽማግሌዎች ጠየቁት። ጓደኞቹ ያሉትን ነገር ነገራቸው። ምን ያሉት ታውቃላችሁ? ድሮስ ከእስራኤል ቤት ጋር ምን አለን? እኛ ከይሁዳ ቤት ጋር ምን አለን? ወደ የሀገራቸው ተመለሱ ይላል። እስራኤል ለሁለት የተከፈለችው ያን ጊዜ 12 ነገድ አለ እስራኤል። ነገደ ብንያምና ነገደ ይሁዳ የይሁዳ ቤት ተብሎ ኢየሩሳሌም ላይ ለብቻቸው ተቀመጡ። 10 ነገድ ተገንጥለው ደግሞ በደቡብና በሰሜን ለሁለት ተከፍለው ማለት ነው። 10 ነገድ ደግሞ ተገንጥለው ቤተ እስራኤል ተባሉ። እና መጽሐፍ ላይ እስራኤልና ይሁዳ እያለ ሁለቴ ሲናገር ከሰማችሁ እነዚህ ሁለቱን ግዛቶች ማለት ነው። ለሁለት ተከፈሉ። ለራሱም አልበጀ፣ ለአባቱ ቤትም አልበጀ። ባልንጀሮቹ ክፉዎች ስለሆኑ ማን ነው አብሯችሁ የሚለው? እናንተ ሔዋንን ያሳሳት ክፉ ባልንጀራ እንደሆነ ታውቃላችሁ? እስቲ አስቡት። በፍጥረታት ሁሉ ላይ የነገሰችው ሔዋን እግዚአብሔርን እስከ ማማት የሚያደርስ ጓደኝነት ከእባብ ጋር ከየት ነው ያመጣችው? እባብ እኮ ተራባሪያውን መገልገያዋ እኮ ነው። ብኝ ተጠቀሚብኝ የሚላት እኮ ነው። እባብና ሔዋን ጓደኝነት ከየት ነው ያመጡት? ጓደኛዋ እኮ አዳም ነበር። እንደውም እኮ ይላሉ አባቶች እባብ ሔዋንን ያገኛት በገነት ውስጥ ብቻዋን ስትመላለስ ነው። ባሏ አብሯት ቢሆን ኖሮ መጀመሪያውን እባቡን ለብቻዋ ስላገኛት አይደል ስለተገነጠለች። ክፉ ባልንጀርነት፣ ክፉ ጓደኝነት። እናንተ እንደምን አይነት ጓደኞች ናችሁ? እንደ እባብ ናችሁ? ሔዋን ለአዳም እንደሆነችው ናችሁ? ወይ ደግሞ ዕፀ በለስ ናችሁ? እባብም ሔዋንም ባትሆኑ ሰው የሚስትባችሁ፣ ሰው የሚወርቅባችሁ፣ ለሰው መሰናከል የምትሆኑ የት ነው ቦታችን? ለምንወዳችሁ ሰዎች ልንጨነቅላችሁ ይገባል። ክርስቲያኖች በዙሪያችን ላሉ ሰዎች ሁሉ ልንጨነቅላችሁ ይገባል። ምን ልናደርግላቸው እንችላለን? ሌላ ለምወደው ሰው ለነፍሱ ካልተጨነቅኩለት ሌላ ምን ላደርግለት ይችላል? የፍቅር ጥግ የሚገባችሁ ግልጽ ይሆንላችሁ ያን ጊዜ በጣም ከምትወዳት ፍቅረኛ ጋር በዝሙት ስትወድቅ የሷ ነፍስ ካላስጨነቀ፣ ያረከስከው ስጋዋ ያረከስከው ነፍሷ ካላሳዘነ፣ ስለሷ መዳን ካላለቀስክ፣ እግዚአብሔርን ዲምራት ካልጮክ አትወዳት። ንጹህ ሳትሆኚ ከነወራባሽ ቤተ መቅደስ ለመግባት ትሳቀቂያለሽ አይደል? እንዴት ሆኖ ትያለሽ? እግዚአብሔርን ቤተ መቅደስ አላቆሽም ትያለሽ። ዝሙት ሲፈጸም ግን የራስሽንም የሱንም የሁለት ሰው ገላ ሁለት ቤተ መቅደስ ነው እያረከሻለሽ። ስለዛ ሰው መዳን ካልተጨነቀን ችግር አለ ማለት ነው። ጸሎታችን ምንድነው? ማረኝ ብቻ ነው ወይስ ማረን ነው? በጣም ለምትወጃት እናትሽ ምንድነው የምታደርጊለት? ቤት፣ መኪና። ማን ነበር መግነዝ ኪስ የለውም ያለው? የምንገነዝበት መግነዝ ኪስ የለውም። ሁሉም ነገር እዚህ ጥለን ነው የምንሄድ፣ ይዘነው አንሄድ። ለነፍሷ ካልተጨነቅ ለእናት ምን ልታደርግላት ትችላለህ? ጸሎታችን አይደል እንደው ተሳክቶልኝ ሳታይ እናቴ አትሙትብኝ አይደል? ምን አልፎልኝ ሳታይ ሳይሳካልኝ ምን ይጠቅማል? ደስ ብሏት ግን ነፍሷ ካልዳነ የአባቶቻችሁ የእናቶቻችሁ መዳን አይቆጫችሁ? እንደው እግዚአብሔር ወዶ እግዚአብሔር ፈቅዶልን ዛሬ እዚህ የተሰበሰብን ሰዎች ወደ እግዚአብሔር መንግስት ብንገባ ያርግልን። እዛ ግን የምንወዳቸውን ሰዎች ብናጣ ቅር አይለንም?
እናቃቸዋለን እኮ ዘመዶቻችን። እውቀት እኮ አይጠፋም። እውቀት የነፍስ ባህሪ ነው። ለባዊት ነፍስ ናት አይደል? ዛሬ ከምናውቀው የበለጠ ቅዱስ ጳውሎስ እንደዛ ዛሬ ከእውቀት ከፍ እያውቃለሁ በኋላ ግን የተሻለ አውቃለሁ ነው። ዛሬ በድንግዝግዝ መስታወት እንደማየት አውቃለሁ፣ ነገ ግን የተሻለ አውቃለሁ፣ አጥርቼ እመለከታለሁ። እናታችንን፣ አባታችንን፣ ልጆቻችንን፣ ባሎቻችንን፣ ሚስቶቻችንን ስናጣቸው ቅር አይልም? እኛ አልፎልን ብንገባ። ታዲያ ዛሬ ለነፍሳቸው መዳን ካልተጨነቅን መቼ ነው የምንጨነቀው? ሚስት እንቁረብ እያለች እምቢ የምትል ባል የለህም? ንስሐ እንግባ እያለሽ እምቢ የምትይ ሚስት የለሽም? ጌታችን ፈሪሳውያንን ሲገስጻቸው እናንተ የእግዚአብሔር መንግስት አትወርሱም፣ ሌሎቹም ደግሞ እንዳይወርሱ እንቅፋት ስለምትሆኑ ወየውላችኋል። ለራስም አትወርስም፣ ሌላም ሰው ደግሞ እንዳይወርስ እንቅፋት ስለምትሆን ወየውልህ፣ ወየውልህ። ለስንቱ እንቅፋት ሆነ። ልጆቻችሁን በዚህ እድሜሽ አቆርቢም ብላችሁ የምትከለክሉ አባቶች እናቶች የላችሁ? እንቅፋት የምትሆኑ በልጆቻችሁ ደህነት ላይ ወጣትነት ዋስትና ይመስል አሁን ከሚሞተው አዛውንት የሚሞተው ወጣት አይበልጥም ኢትዮጵያ ውስጥ? ወጣት መሆን ዋስትና ነው እንዴ? አይደለም እኮ ሪስክ ነው። መጨነቅ ያለበት ወጣቱ ነው፣ አዛውንቱ አይደለም። የልባችን ድንዳኔ፣ የውስጣችን ክፋት እንደው ግዴለሽ መሆናችን እንጂ እግዚአብሔር አምላክ ሳይጠራን ቀርቶ አይደለም፣ ሊያድነን ሳይፈልግ ቀርቶ አይደለም። እንኳን ለሰው መዳን ለራሳችን መዳን አንጨነቅም። ግን ግዴታ አለብን። ከራሳችን አልፈን በዙሪያችን ያሉትን ሁሉ የማዳን ግዴታ አለብን፣ የመጥራት ግዴታ አለብን። ጥሪያችን እሱ። ለዛ ነው እግዚአብሔር አምላክ ኑና እንዋቀስ የሚል። ራሳችሁን ጠይቁ እስቲ። እውነተኛው ምክንያታችሁ ምንድነው? ንስሐ የማትገቡበት እውነተኛው ምክንያታችሁ ምንድነው? ስጋው ደግሞ በርኩበት ሁሉ የምጠይቀው ጥያቄ ነው። እውነተኛው ምክንያታችሁ አሁን ለሰው ስንነግር እኮ ቀባብተን ባሰማምረን ምናምን እናገራለን አይደል? እኔ እኮ በጣም ስላልተመቸኝ ነው፣ እኔ እኮ ያስባለሁ ስላልሆነልኝ ነው ምናምን። ግን እውነተኛው ሪል ሪዝኑ ምንድነው? መቼ ሰው ለራሱ ሲነግር አይዋሽም አይደል? ስለራሳችሁ ንገሩት። ምክንያታችሁ ምንድነው? ነገ ኃጢአት ስለምትሰሩ፣ ንስሐ አባት ስለሌላችሁ፣ እንዴት ንስሐ እንደሚገባ ስለማታውቁ፣ ጊዜ እንዳላችሁ እርግጠኛ ስለሆናችሁ ስታረጁ እንደምትቆርቡ ንስሐ እንደምትገቡ። እንቁረብ። እኔ አሁን ከማይገቡኝ ጸሎቶች አንዱ የንስሐ ሞት ስጠኝ። ጥሩ እኮ ነው ጸሎቱ፣ ግን የንስሐ ሕይወት አይሻልም? የንስሐ ሕይወት አይሻልም? ክርስቲያን የንስሐ ሕይወት ይሻላል እኮ። ጥሩ ነው ሰው ንስሐ ሳይገባ ከሚሞት ንስሐ ገብቶ ቢሞት ይሻላል አይደለ? መጨረሻ ላይ ንስሐ ገብቶ ከሚሞት ግን እድሜ ልኩን በንስሐ ከእግዚአብሔር ጋር ቢኖር አይሻል? ዋጋችን እኮ በድካማችን ልክ ነው። ዋጋችን እኮ በጥረታችን ልክ ነው። በጥረታችን ልክ ነው። ንስሐ አባታችሁ ጋር ንስሐ ለመግባት ሄዳችሁ አይናቸውን እያያችሁ ስታወሩ የሚሰማችሁ ሰቀቀን እኮ ዋጋ አለው። ቤተክርስቲያን እንደዛ አድርጋ ስርዓቱን የሰራችሁ እኮ ለዛ ነው። አሁን ፊልም ላይ ታችሁ አታውቁም? የካቶሊክ ቤተክርስቲያን ምናምን ፊልም ላይ መጋረጃ አለ አይደል? ንስሐ የሚገባው ሰውና ካህኑ መካከል መጋረጃ ላይ አይተያዩ። ሰው እንደ ልብት እናገራለን። እኛ ቤተክርስቲያን ጎን ለጎን መቀመጥ አይቻልም። ጎን ለጎን አይቻልም። ፊት ለፊት አይን ላይ እየተያየ እያልክ የምታወራው ያሳቅቃል አይደል? ጥሩ ነው። ሰቀቀኑን እኮ ፈልጋ ነው ቤተክርስቲያን እንደዛ ያደረገችው ስርዓቱ። ለምን? አንደኛ ያንን ሰቀቀን እየተቀበልን ያለው ከክርስቶስ ፍቅር የተነሳ ነው። ጌታዬን በድዬዋለሁ፣ ጌታዬን አስቀይሜዋለሁ፣ ከኃጢአቴ ከበደሌ ከበሽታዬ ጋር መኖር አልፈልግም፣ የእሱ ፍቅር ይበልጥብኛል ብለህ ነው የሚያሳቅቅን የሚያስጨንቅ ሲቹዌሽን ውስጥ ራስን እየከተትክ ያለው። እግዚአብሔር ደግሞ ለእሱ ያሳየውን ፍቅር አይረሳም አይደለ? ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ማለት ቅዱስ ጳውሎስ። አንድ ሁለተኛ ኃጢአቱን እንድጠላው ነው። ቀኑን ሙሉ ሊናችሁ ውስጥ አመላልሳችሁ አስባችሁ ኃጢአቱን የምትናገሩትን ምንም ሳይመስላችሁ ልክ አባ ጋር ስታወሩ እንባ የሚቀርማችሁ ሰዎች የላችሁ? ልክ ቃሉ ካፋችሁ ሲወጣ እንባችሁ ቡልቅ ቡልቅ የሚል ሰዎች ተጸጽታችሁ እኮ አይደለም ያለቀሳችሁት፣ ቨልነረብል መሆናችሁ ከፍቷችሁ። ኃጢአቱ አስጨንቋችሁ ተጸጽታችሁ ቢሆን ኖሮማ አባ ጋር ስትመጡ ሳይሆን መጀመሪያ ስትጸልዩ ብቻችሁ ናችሁ ስታስቡት ነበር የምታለቅሱት።